ደፈርከኝ አትበሉኝና አንድ ግላዊ የሆነ አንገብጋቢ ጥያቄ ልንጠይቃችሁ እንወዳለን። አገልጋይ፣ ወንጌላዊ ወይም ደግሞ መልካም ሰው፣ መልካም ክርስቲያን ልትባሉ ትችላላችሁ። ልባችሁን ግን እስከ የትኛው ጥግ ድረስ ፈትሻችሁ ታውቃላችሁ? ዛሬ ያቀረብንላችሁ ምስክርነት ልብን የሚመረምር የሚፈትሽና የሚበረብር ነው። ይህ ምስክርነት በልባችሁ ውስጥ ከሁለት አንዱን ነገር ይጭራል። ወይ መጋፈጥና ለውጥን ሳትፈልጉ የሰማችሁትን መልእክት እንዳትቀበሉት ያደርጋል፣ ወይ ደግሞ ልባችሁን እንድትመረምሩና ከውስጥ ያለ መርዝን እንድታወጡ ይረዳችኋል። አንድ ነገር በእርግጠኝነት ልንገራችሁ፣ ይህን ምስክርነት እስከ መጨረሻው ከሰማችሁ በኋላ ጠንካራ ማንነትን እንድትገነቡና እውነተኛ የኢየሱስ ደቀ መዛሙርት እንድትሆኑ ይረዳችኋል። በጥሞና እንድታዳምጡ እንጋብዛችኋለን። My name is Samantha Lee. I'm 43 years old and መጠሪያ ስሜ ሰማንታ ሊ ይባላለሁ። 43 ዓመት ሞልቶኛል። ላለፉት 43 ዓመታት ክርስቲያን ነበርኩኝ። የሚገርመው በቅርብ ጊዜ ባጋጠመኝ አደጋ ምክንያት ክርስቲያን ተብዬ የተጠራሁት ለስም ብቻ እንደሆነና የእውነት እንዳልዳንኩኝ ገባኝ። በእርግጥ የውሃ ጥምቀት ያደረኩት ገና የ13 ዓመት ልጅ እያለሁ ነው። ላለፉት 30 ዓመታት የነበሩትን እሁዶች ያለማቋረጥ በቤተ ክርስቲያን ውስጥ ተገኝቻለሁ። በቤተ ክርስቲያን ውስጥም የልጆች አገልጋይ ሆኜ አገለግላለሁ። አስራቴን በአግባቡ በሚገባ እከፍላለሁ። ከዛም በተጨማሪ የሴቶች ህብረት ውስጥ መሪ ነበርኩ። የዳንኩኝ መስሎኝ ነበር። ዘላለማዊ ድነትን ያገኘው መስሎኝ ነበር። ምናልባትም ስሜ በህይወት መዝገብ ላይ ተጽፏል ብዬ አምን ነበር። ነገር ግን ፍጹም ተሳስቻለሁ። ያደግኩት አትላንታ ተብሎ በሚጠራ ስቴት ውስጥ በጥሩ ቤተሰብ ነበር። ቤተሰቦቼ ሮበርትና ሊንዳ ፓተርሰን ተብለው ይጠራሉ። የምንገለግልበት ቤተክርስቲያን ውስጥ ልክ እንደምሰሶ ነበሩ። አባቴ በድቁንና ያገለግላል። እናቴ ደግሞ ለኳየሮቹ ሙዚቃን ትጫወታለች። ቤተሰቦቼ ሁል ጊዜ በቤተክርስቲያን ውስጥ አገልግሎት ስለነበረባቸው በያለማቋረጥ ወደ ቤተክርስቲያን መሄድ ግዳጅም ነበር። እሁድ ጠዋት ላይ ወደ ቤተክርስቲያን መሄድ በእኛ ቤት ውስጥ አማራጭ አይደለም። ኢየሱስ ክርስቶስን የህይወቴ ጌታ አድርጌ የተቀበልኩት ገና የ8 ዓመት ልጅ እያለሁ ነው። አስታውሳለሁ በቤተክርስቲያን ውስጥ ለአዲስ ነፍሳት ጥሪ ተደረገ። የንስሐ ጸሎትን በምጸልይበት ጊዜ የሚጸልየው ፓስተር እጆቹን በጭንቅላቴ ላይ አድርጎ አስታውሳለሁ። ያ ይቅር የመባልና የንጽህና ስሜት ውስጤን ሞልቶት ነበር። ታዲያ ይህ ከሆነ ከ5 ዓመት በኋላ የውሃ ጥምቀትን ስወስድ በህይወቴ እጅግ በጣም ደስተኛ ያደረገኝ ቀን ነበር። በዛ የጥምቀት ውሃ ውስጥ ሆኖ እምነቴን ማወጅ ለኔ ትልቅ ነገር ነው። እኔነቴ ከኔ ለበለጠ ለትልቅ አካል እንደሆነ ማወቅ ለኔ አዲስ ነገርና ትልቅ ነገር ነበር። ይህ ከሆነ በኋላ በቤተ ክርስቲያን ውስጥ እንደ ማንኛውም ክርስቲያን ወጣት አደግኩ። በ25 ዓመቴ ዴቪድ ከሚባለው ጮኜ ጋር ተጋባን። እሱም ልክ እንደኔ ጥሩ የተባለ ክርስቲያን ነው። በቤተ ክርስቲያን ውስጥ ያደገ ሰው ነው። ትዳራችንም ማንም ሰው የተቀደሰ ትዳር ብሎ የሚጠራው የትዳር አይነት ነው። ቤተ ክርስቲያን በታማኝነት እናገለግላለን፣ በታማኝነት እንገኛለን። የተለያዩ አገልግሎቶች ላይ እንሳተፋለን። እግዚአብሔርም 2 መልካም ልጆችን ሰጥቶናል። ከውጪ ሲታይ ህይወቴ እንደ ማንኛውም ክርስቲያን ሴት እጅግ በጣም ጥሩና መልካም የተባለ አይነት ነው። የሚገርመው ነገር ለ12 ዓመታት ያክል የሰንበት ትምህርት ለ12 ዓመቶች እሰጥ ነበር። የሴቶች ህብረትንም በየዓመቱ ቆንጆ ፕሮግራም እያዘጋጀው ሰዎችን እጋብዛለሁ። ሰዎችን በትዳር ዙሪያ፣ በወላጅነት ዙሪያና በክርስቲያናዊ አኗኗር ዙሪያ ስልጠና እንሰጣለሁ። ሰዎች ጸሎትና ምክርን ፈልገው ወደኔ አዘውትረው ይመጡ ነበር። የሚገርማችሁ ነገር ሌሎች ሴቶች እኔን ይመለከቱኝና ይህች ሴት ክርስቲያናዊ አኗኗር ያላት ናት ብለው እኔን ይከተሉኝ ነበር። እኔን ልክ እንደ ምሳሌ ይቆጥሩኛል። የሚገርመው ግን በመሰረቴ ውስጥ ማንም ሰው እኔንም ጨምሮ ያላየው ስንጥቅጣቂዎች ነበሩ። በህይወቴ ውስጥ የመጀመሪያው መሰንጠቅ ያጋጠመኝ ልክ 15 ዓመቴን ካከበርኩ በኋላ ነው። ገና በለጋ ዕድሜ የምወዳት ጓደኛዬ ራሄል ልቤን በማልጠብቀው መንገድ ሰበረችው።
ይህቺ ሴት የሚገርማችሁ ገና ብላቴና ያለን ልክ እንደ እህት አብረን ያደግን ነበረን። ሁሉም ሰው እንዲሁም እህትማማቾች እንደሆነን ነበር የሚገምተው። ምናልባት የኔና የሷ ግንኙነት ከእህትም በላይ ነው ቢባል ማጋነን አይሆንም። እጅግ በጣም የጠበቀ ህብረት ነበረን። ታዲያ 15 ዓመቴን ከያዝኩ በኋላ ከራሄል ጋር የነበረኝ ግንኙነት የበለጠ እየጠበቅና ቀን በቀን እስከ መታየት መድረስ ጀመረ። ኮሌጅ እንኳን ሳይቀር አንድ ላይ ነበር የጨረስነው። ታዲያ አንድ ቀን እንዲሆነ እኔና ባለቤቴ እንደ ማንኛውም ባለትዳር በድንገት ከባድ የምንለው ጊዜ ደረሰ። ፈታኝ የነበረበት ጊዜ። ታዲያ ባለቤቴ ዴቪድ በዚህ ፈተና ወቅት ውስጥ እጅግ በጣም መሰቃየት ጀመረ። ድብርት ውስጥ እየገባ መጣ። በዚህ ሰዓት ለልብ ወዳጄ ለራሄል የሆነውን ነገር በሙሉ ማስረዳት ጀመርኩኝ። ለራሄል ስለኔና ስለ ባለቤቴ አንድም ነገር ሳላስቀር መናገር ጀመርኩኝ። እኔ ስላለብኝ ፍርሃት፣ ብቸኝነቴ፣ ምናልባት ልንፋታ እንችላለን የሚለውም ሐሳቤ ነገርኳት። ታዲያ ይህንን ከነገርኳት ከ3 ሳምንት በኋላ የልብ ጓደኛዬ ምላት ራሄል ይህ የውስጥ ሚስጥሬን ሌሎች ቤተክርስቲያን ውስጥ ላሉ አባላት እያካፈለች እንደሆነ ደረስኩበት። በእርግጥ ነገሩን ሳጋፍጣት የጸሎት ርዕስ ይሆናል ብላ ነበር የነገረችኝ። ይህ ግን በፍጹም የማያሳምን ነገር ነው። ይሄ የጸሎት ርዕስ ሳይሆን እኔ እንደማየው ከሆነ እንደ ሐሜት ነው። የኔ ጥልቅ የምለው የትዳር ሚስጥራቶቼ በሙሉ በአደባባይ ላይ ተሰጡ። ሰዎች ሁሉ ጊዜ ስለኔ የሚያወሩ ይመስለኛል። ደግሞም አብዛኞቹ ሰዎች ስለኔ ነበር የሚያወሩት። አንዳንዶች ሳዩኝ ራሱ በትኩረት ያዩኝ ነበር። ልክ የሆነ ወንጀል እንደሰራው ወይ የሆነ ነገር እንዳጠፋው ወይ የሆነ ነገር ሊጠይቁኝ እንደፈለጉ ሰዎች ያዩኛል። እንደተጋለጥኩኝ ተሰማኝ። ከማንም በላይ በማምነው ሰው መከዳቴ እጅግ በጣም አሳዘነኝ። በቃ የውርደት ስሜት ውስጤን ወረረው። ደግሞ ራሄልን በዚህ ጉዳይ ሳጋፍጣት በፍጹም አልካደችም ነበር። የእሷ መልስ ልክ እንደ ቀድሞውኑ ለመርዳት እየሞከርኩ ነበር የሚል ነበር። ሰዎች ያንቺን ነገር ቢያውቁ በአግባቡ እንዲጸልዩልሽ አንቺንም ሆነ ትዳርሽን ይረዳሻል ትለኛለች። ይህ ነገር ግን ፍጹም እምነቴን ሰባበረው። ይህ እውነት ሲገባኝ ወዲያውኑ እንባ በዓይኔ ላይ ፈሰሰ። አለ አይደለ ህመሜን ወስዳ የመዝናኛ ማዕከል ወይም የወሬ ነገር እንዳደረገችው ተሰማኝ። በእርግጥ ይቅርታ ጠይቀኛለች፣ ነገር ግን ለኔ ምንም ስሜት አልሰጠኝም። ደግሞም ቀለል አርጋ ሳማንታ ይቅር ልትይኛችን እኛ እኮ ክርስቲያኖች ነን፣ ይቅር መባባል አለብን ብላ ነገሩን ቀለል አርጋ ታየዋለች። በሰዓቱ ይቅር እንዳልኳት ነግሬያት ነበር። እውነቱን ለመናገር ግን በልቤ በጣም ይዤባታለሁ። ልቤ እጅግ በጣም አዝኖባት ነበር። ይቅርታ በአፌ እንጂ በልቤ አላልኳትም። ይህ አሁን ያልኳችሁ ነገር በእርግጠኝነት ለእናንተም አዲስ አይሆንባችሁ። ምክንያቱም እንደ ሰዎች ብዙ ጊዜ ይህንን እናረጋለን፣ እንለማመደዋለን። ከዚህ በኋላ ቤተክርስቲያን ውስጥም ባየኋት ቁጥር ፈገግ ልላት ነበር። ደግሞ አገልግሎት ላይ አንድ ምድብ ከደረሰን ወይም ደግሞ በአገልግሎት የምንገጣጠም ከሆነ ምንም ነገር እንዳልተፈጠረ ለማስመሰል ሞክራለሁ። አንዳንድ ጊዜ የጸሎት ርዕስ ይዛ ወደኔ ስትመጣና እንድጸልይላት ስትጠይቀኝ አቅፌ ለመጸለይ ሞክራለሁ። በልቤ ውስጥ ግን የማይጠፋ ቁስል ይዤ ነበር። በእርግጥ ራሴን ደጋግሜ ይቅር እንዳልኳት ለራሴ መልሼ ነግሯለሁ። ምክንያቱም ምንም አይነት የበቀል ስሜት በውስጥ ያልነበረም። ስለሷም በፍጹም ክፉ ተናግሬ አላውቅም። ሰዎችም እንዲጠሯት የክፉ ወሬ አውርቼ አላውቅም። በውስጤ ምንም አይነት እውነተኛ ይቅርታ አልነበረም። ገባችሁ? እውነተኛ ይቅርታ ማለት አንድ ሰው ላይ ያለበትን ዕዳ በሙሉ አውጥቶ ከውስጣችሁ ማራቅ ነው። የተጎዳችሁበትን ነገር መተው፣ ያ ሰው ጥሩ ነገር እንዲገጥመው ለዛ ሰው መመኘት ነው። እኔ ግን በፍጹም ይህንን ለራሄል አላረኩላትም። ይህ የመጀመሪያው በህይወቴ ውስጥ ያጋጠመኝ ስንጥቅ ነው። ሁለተኛው ደግሞ ይህ ነበር። የስጋ ወንድሜ የሆነው ማርክ በህይወት ውስጥ እጅግ በጣም ጠንካራና ቤተሰቦቻችንን ሊያመሰቃቅል የሚችል አንድ ትልቅ ውሳኔን ወሰነ። ማርክን ስገልጽላችሁ በቤተሰባችን ውስጥ የጠፋውን ልጅ ምሳሌ አርጌ በገልጽላችሁ ቀላለሁ። በጣም ይጠጣል፣ እጅግ በጣም ይባክን ነበር። የተለያዩ ስራዎችን ይቀያይራል። የማይፈጽማቸውን ብዙ ቃል ኪዳኖች ይገባል።
ታዲያ ይህ ሁሉ ነገር እየተደራረበ አንድ ቀን እጅግ በጣም ከባድ ነገር ሰራ። ከእናትና ከአባታችን የጡረታ ገንዘብ ላይ $15,000 የሚያክል ዘረፋቸው። ይህንን የዘረፈው ደግሞ ገንዘቡን ኢንቨስት ለማድረግ ወይ ደግሞ መልካም ስራ ላይ ለማዋል አልነበረም። ይልቁንስ በቁማር የተበላውን ገንዘብ ዕዳ ለማወራረድ ነበር። ይህንን እውነት ሳቅ ልቤ ተሰነጠቀ። ከገንዘቡ በላይ ግን ያሳዝነኝ ያ ሽማግሌ የ70 ዓመት አባቴ ይህንን ገንዘብ መልሶ ለማምጣት በሱፐር ማርኬት ውስጥ ልክ እንደ ጥበቃ ተደርጎ ሲቀጠር ነው። በዚህም ምክንያት እናቴ እንኳን ማንም ሰው እያያት ሳይመስላት ሲቀር ለብቻዋ ተደብቃ ታለቅሰኑለች። ከዚህም ብሶ ወንድሜ ማርክ ቤተሰብ ስብስብ በሚኖርበት ጊዜ ምንም ነገር እንዳልተፈጠረ አይኑን በጨው አጥቦ ወደኛ ይመጣል። ልክኛ በክፍት እጃችንን ዘርግተን በጉጉት እንድናቅፈው ይጠብቃል። ደግሞ እኮ ፊታችንን ስንጥር ኢየሱስ ቢሆን ይህንን ያደርጋል ይለናል። ይገርማል። እስቲ እኔን ለመፍረድ እንዳትቸኩ፣ ምክንያቱም ይህ ነገር በእናንተ ቤተሰብ ውስጥ ቢያጋጥም ምን አይነት ስሜት ሊሰማችሁ ይችላል? በየቀኑ ህመም አለው። በየቀኑ አባቴ በማለዳ ተነስቶ ወደ ሥራ በ70 ዓመቱ በሽምግልና ዕድሜው ሲሄድ ያመኝ ነበር። ከዚህ በኋላ ወደ ቤተ ክርስቲያናችን ፓስተር ለምክር አገልግሎት በሄድኩበት ጊዜ ፓስተር ዊሊያምስ እንኳን ሳይቀር ወንድሜን ይቅር እንድለው ነገረኝ። በእርግጥ በጥቂቱም ቢሆን ያሳምን ነበር። ወንድምሽ ነው፣ በብዙ መከራ ውስጥ እያለፈ ነው፣ እባክሽ ምህረትን ለማሳየት ሞክሪ ብሎ ጠይቆኝ ነበር። እውነቱን ለመናገር ሞክሬያለሁ። የእውነት ሞክሬ ነበር። የሆነ ዝግጅት እንኳን ለማዘጋጀት በማስብበት ጊዜ ሁል ጊዜ ወንድሜ ማርክን እጠራዋለሁ። አንዳንድ ጊዜ የኔን እርዳታ በሚጠይቅበት ጊዜ እንኳን በቦታው ላይ ይገኝለታለሁ። ውስጤ ግን ይቆጣ ነበር። እሱም ባየሁት ቁጥር እበሳጫለሁ። እነዛ ሽማግሌና አሮጊት የሆኑ ቤተሰቦቻችንን በመጦሪያ እድሜያቸው ላይ እንዲሰሩ ስላደረጋቸው እወቅሰዋለሁ። አልፎ ተርፎ ደግሞ አንዳንድ ጊዜ እግዚአብሔር ላይ ቆጣ ነበር። እንዴት እንደዚህ አይነት ነገር እንዲሆን ይፈቅዳል እያልኩኝ አስባለሁ። ነገሩ መፋፋም ሲጀምር ደግሞ ይቅር እንድለው የሚጠብቁ ሰዎች ላይ በሙሉ እናደዳለሁ። ልክ መብራት እንደማብራትና እንደማጥፋት ቀላል ያስመስሉታል። ይህ ሁለተኛው ገጠመኝ ነው። ሶስተኛው ከሁለቱ ባስ ያለ ነበር። ምክንያቱም የገዛ ሴት ልጄን ያካትታል። ኤሚሊ ትባላለች። የመጀመሪያ ልጄ ነች። ጥሩ የተባለ የእናትና ልጅ ህብረት ነበረ። ነገር ግን ኤሚሊ ልክ 16 ዓመት በሞላት ጊዜ የኔና የሷ ግንኙነት ጦርነት ቀጠና መሆን ጀመረ። እኔና አባቷ ዴቪድ ያስተማርናትን በሙሉ እየጣለች መጣች። ያላትን የመከርናትን አስተዳደጓን በሙሉ እርግፍ አርጋ የጣለች ያክል መሰለ። ይባስ ብሎ እኛ የማንደግፈውን ክፉ የተባለ ግንኙነት ከወንድ ጋር ጀመረች። እያመሹ መምጣት፣ የማይገባት ቦታ ላይ መገኘት የዘውትር ልማዷ ሆነ። ከሁሉም በላይ ልቤን የሰበረው ነገር ደረሰ። ሴት ልጄ ኤሚሊ በጾታዊ ግንኙነት ውስጥ እንዳለችበት ደረስኩበት። እሱ ብቻ አይደለም፣ ይባስ ብሎ ይህንን ጾታዊ ግንኙነት በተደጋጋሚ እንደምታደርግ አወቅኩኝ። ይህ ደግሞ እኔና አባቷ ካስተማርነው ፍጹም ተቃራኒ የሆነ ነገር ነው። ይህ ነገር የደረሰባችሁ ወላጆች በደንብ ስሜቱን ታውቁታላችሁ ብዬ አስባለሁ። ከልጅነቷ ጀምሮ ስለ ቅድስና ያስተማርናትና እግዚአብሔርን መፍራት እንዳለባት ያስተማርናት ያቺ ልጃችን አሁን ላይ ሙሉ በሙሉ ተቃራኒ ነገሮችን ታደርግ ነበር። እንዴት ይህንን ልታደርጊ ደፈርሽ? እስከዛሬ ድረስ ያስተማርንሽን እንዴት እንዲህ ታቃልያለሽ? እንደዚህ ብዬ ኤሚሊን ጠየኳት። ታዲያ እሷም ቀጠለችና እስከ ዛሬ ድረስ አንቺም ሆንሽ አባቴ ያስተማራችሁኝ ነገር የተሳሳተ ነው ብላ ነገሩን የበለጠ አከረረችው። ይባስ ብሎ ምናልባት የምታመልኪው አምላክ አንቺ እንደምትዩ በፍቅር የተሞላ ላይሆን ይችላል አለች። ይህን ከተናገረች በኋላ እኔም ልጄ ኤሚሊን ልክ እንደ ጋለ ብረት መነዳደፍ ጀመርን። በስተመጨረሻም ኤሚሊ በሩን ከፍታ ወጣች። ለ3 ወራት ያክል ልታናግረኝ ፈቃደኛ አልነበረችም። ከ3 ወር በኋላ እንደ ማንኛውም ሰው ልክ እንደ ተራራቀ ዘመድ ለማውራት ሞከርን። ነገር ግን በልቤ ውስጥ
በጣም ጥልቅ የሆነ ጥላቻን አፍርቼ ነበር። የገዛ ልጄ ላይ በጣም አዝኜ ነበር። ባደረገችው ምርጫዎች ተናድጃለሁ። ያስተማርናት ነገሮችን ስላቃለለች እጅግ በጣም ተቆጥቼባታለሁ። ልክ እኔ ጥፋተኛ እንደሆንኩኝ አድርጋ ያሰማችኝ ስሜት እጅግ በጣም አስቆጥቶኛል። ከዚህ በኋላ ግን እግዚአብሔርን ብዙ ጊዜ ተንበርክኬ ይቅር ማለት እንድችል ጸልዬ ነበር። ውስጤ ያለው ይቅር ያለ ማለት ፍሬ ቀስ እያለ ከጀግኝነት ወደ ዛፍነት እየተቀየረ ነበር። የይቅርታ ልቤ እጅግ በጣም አነሰች። ስለ ይቅርታ ብዙ መጽሐፎችን ደግሞም የተለያዩ ስልጠናዎችን መታደም ጀመርኩኝ። ትዳሬንም ለማዳን ስል እንደዚህ ያሉ ስልጠናዎችን መሳተፍ ጀመርኩኝ። የተለያዩ የመጽሐፍ ቅዱስ ጥቅሶችን ለመያዝ እሞክራለሁ። መጽሐፍ ቅዱሴንም ለማንበብ እሞክራለሁ። ይሁን እንጂ ውስጤ የነበረው ህመምና ውስጤ የነበረው ንዴት የበለጠ እየተፋፋመ ነበር። ልክ ጥልቅ እንደቀበሩት ነገር ማውጣት ከበደኝ። ድርቅናዬ ደግሞ የበለጠ ሰዎች ፊት ማስመሰል እንድችል አገዘኝ። የሚገርማችሁ ከዚህ በኋላ የበለጠ በቤተ ክርስቲያን አገልግሎቶች ውስጥ መሳተፍ ጀመርኩኝ። የመጽሐፍ ቅዱስ ጥናት ቡድናችን ውስጥም የበለጠ መሳተፍ ጀመርኩ። በቃ እግዚአብሔራዊ ሴት ተብሎ ለመጠራት የማላረገው ነገር አልነበረም። ውስጤ የጎደለውን ነገር በዚህ ለማካካስ እየሞከርኩ ነበር። በውጭው ዓለም ስታይ የበለጠ ሃይማኖታዊ በመምሰል ውስጤ ያለውን ነገር ለመደበቅ እሞክራለሁ። ሳማንታ እኮ እግዚአብሔር የሚወዳት እጅግ በጣም የተባረከች ሴት ነች እንድባል እፈልጋለሁ። አንዳንድ ሰዎች ተመልከቷት፣ እቺ ሴት እንዴት ከባባድ ሰዎችን እንኳን እንደምትቋቋም እዋት ብለው ምሳሌ ያደርጉኝ ነበር። እነዚህ ሰዎች ምናልባት በውጪ እንደዚህ ያረጋቸው እንጂ በውስጤ ምን ያህል ቂም እንደሚይዝባቸው ቢያውቁ ኖሮ አንድም ሰው ምሳሌ እንደማያደርገኝ ያውቃለሁ። ታዲያ አንድ ቀን በመጽሐፍ ቅዱስ ጥናታችን ወቅት ለነበሩት ሰዎች ስለ ይቅርታ ኃይል እነግራቸው ነበር። ማስመሰሌ በሰዓቱ በርትቶ ነበር። እኔ የማልኖረውን ሕይወትና እኔ የማልኖረውን እውነት ለሰዎች አስተምራለሁ። የማቴዎስ ወንጌል ምዕራፍ 6 ቁጥር 14 እና 15ን እያጠናን ነበር። እንዲህ ይል ነበር፣ ለሰዎች ኃጢአታቸውን ይቅር ብትሉ የሰማዩ አባታችሁ እናንተን ደግሞ ይቅር ይላችኋልና፣ ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁም ኃጢአታችሁን ይቅር አይላችሁምና ይላል። በመኖሪያ ቤቴ ውስጥ ለተሰበሰቡት 12 ሴቶች ይህንን ምክር ቢጤ ጣል እያረኩላቸው ነው። ቀጥዬም እንዲህ አልኩ፣ በዚህ ያላችሁ ሰዎች ይቅርታ ማድረግ ስሜት አይደለም፣ ይልቁንስ ምርጫ ነው። ሰዎችን ይቅር ማለት ያለብን ራሱ እግዚአብሔር አምላክ ስለሚያዘን ነው። ስለተሰማን ወይም ደግሞ እንደዛ ማድረግ ስላሰብን ሳይሆን ራሱ እግዚአብሔር ስላዘዘን ያንን ማድረግ ግዴታ አለብን። እነዚህ ቃላቶችን በምናገርበት ጊዜ ሰዎችን እያየው ራሴን እታዘብ ነበር። ምክንያቱም ደግሞ ለነዚህ ሰዎች የምነግራቸውን ነገር እየኖርኩት አልነበረም። ማክሰኞ ተከታታይ ትምህርቶችን ልክ እንደዚህ ያሉ ርዕሶችን እየመረጥኩኝ እያስተማርኩኝ ከማክሰኞ ውጭ ያሉትን ቀናት ደግሞ ማርክ፣ ራሄልና ኤሚሊ ልጄ ላይ የያዝኩት ቂም እያደገ እየመጣ ነበር። ታዲያ ይህንን ባስተማርኩበት ሌሊት ላይ ወደ ቤት ገባሁና ለማረፍ ራሴን አዘጋጀው። ውስጤ አንድ ትልቅ ሸክም እንዳለ ይሰማኛል። እነዚህን ሸክሞች ለብዙ ጊዜያት በውስጤ ከማቆየቴ የተነሳ የማንነቴ አካል እስኪሆኑ ድረስ ተላምጃቸዋለሁ። ሕይወቴ ሙሉ ለሸክም እንደተዘጋጀ ሰው መኖር ነበረብኝ። አስቡት፣ በውጪ ሳማንታ ስትታይ እጅግ በጣም የተባረከች ድንቅ ሴት ነች። በውስጥ ደግሞ ስታይ ለብዙ ዓመታት የልብ ጓደኛ በነበረችው ሴት የተጎዳች፣ በገዛ ወንድሟ የተካደች፣ በልጇ ደግሞ ልቧ የተሰበረና ያዘነች ሴት ነኝ። የትዳር ሁኔታዬ እንኳን ምንም የሚያረካ ነገር አልነበረው። ቀስ በቀስ እነዚህ ስብራቶቼ ልክ እንደ ዋንጫ የሆኑ መጡ። የህመምና ይቅር ያለ ማለትን ዋንጫ በውስጤ ደረደርኩ። ታዲያ የዚህን ቀን አመሻሽ ላይ መሸት አድርጌ ወደ 5 ሰዓት ተኩል ላይ ወደ እንቅልፍ ሄድኩኝ። አልጋዬ ላይ ወጥቼ ተኛው።
የዚህን ቀን ለኔ መቼም ቢሆን የማረሳው ነበር። ምክንያቱም ሊነጋጋ ሲል ልብ ምቴ ቀጥ አለች። እንዲሁም ይህንን ቀን ባለቤቴ ሲያስታውሰው ከሌሊቱ 9 ሰዓት ተነሳውና የሆነ ችግር ተፈጥሮ እንደነበር ገባኝ ብሎ ነገረኝ። በዛው ድቅት ሌሊት ከተነሳ በኋላ ራሴን ስቼና ልብ ምቴ አቁሞ መተንፈስ አቁሜ ነበር ያገኘኝ። የልብ ምቴም ሆነ ደም ስሬ አይንቀሳቀሱም ነበር። ወዲያውኑ ሕክምና ጠራ። ወዲያውኑ አምቡላንስም ጠራ። እነሱ ከደረሱ በኋላ 12 ደቂቃ ያክል የኔን ህይወት ለመመለስ ሲታገኑ ቆይተዋል። የሚገርመው ነገር የኔ ልብ ምት ባቆመ ጊዜ እኔ ራሴ መኝታ ክፍሌ ውስጥ አልነበርኩም። የመጀመሪያው ያስተዋልኩትን ነገር ጨው ያለ ዝምታ የነበረበት ስፍራ ነበርኩ። የድምፅ አለመኖር ሳይሆን ይልቁንስ በፍጹምነት ጸጥታ መኖር ነበር። ጨለማም ብርሃንም ያልነበረበት ስፍራ ላይ ቆሜ ነበር። የሆነ ነገርም እያጋለጠኝ እንደነበር እየሰማኝ ነበር። የሆነ የባዶነት ስሜት ውስጤን መውረር ጀመረው። እስከ ዛሬ ድረስ ሰዎች እንዳያውቁብኝ ፊቴ ላይ አደርገው የነበረው ጭምብል እንደወለቀ ተሰማኝ። ማስመሰሌም ሙሉ በሙሉ ጠፍቶና ተገድሎ ነበር። ውስጤ በባዶነትና በቅለት ተሞላ። ልክ በዚህ ቅጽበት ነበር የተመለከትኩት። አይኔ የማይረሳውን ነገር ተመለከተ። ኢየሱስ ክርስቶስ ከፊት ለፊቴ ሆኖ ወደኔ ሲመጣ አየሁት። መልኩም ሆነ ቁመናው በፍጹም በየቤተ ክርስቲያን መስታወታችን ላይ የሚሰቀለውን የእረኛ ምስል አልነበረውም ነበር። በጽድቅና በቅድስና ያንጸባርቃል። ከውስጡ እጅግ በጣም ውብና የሚያንጸባርቅ የሚያስፈራ ብርሃን ይወጣ ነበር። አይኖቹ ልክ እንደ ጥልቅ ጉድጓድ ነበሩ። ልክ ሲመለከተኝም ወዲያውኑ በጉልበቶቼ ወደቅኩኝ። ከፍርሃት ሳይሆን ይልቁንስ ማንነቱን ከማወቅ ነበር የወደቅኩት። ምክንያቱም ከፊት ለፊቴ ያለው ለብዙ ዓመታት ስከተለውና ሳመልከው የነበረው ቅዱሱ አምላኬ ነበር። እሱም ሰማንታ ብሎ በስሜ ጠራኝ። ስሜን በጠራ ጊዜ የተደበላለቁ ስሜቶች በውስጤ ይዘሉ ነበር። እኔም አምላኬ ሆይ ብዬ ቀስ ብዬ ተናገርኩ። እኔ ያወጣቸው ቃላቶች ከብዙ ዓመታት በኋላ ምን ማለት እንደሆነ እውነተኛ ትርጉሙን ተረድቼ ነበር። አምላኬ ሆይ ያልኩት። እሱም ቀጠለና አምላኬ ብለሽ ጠርተሽኛል፣ ነገር ግን ልብሽ ከኔ ርቋል። ይህንን እንደተናገረ እስከ ዛሬ ያደረኳቸውን መልካም ነገሮች፣ ቸርች የሄድኩባቸውን ብዙ ቀናቶች፣ ለብዙ ጊዜያት ያገለገልኩበትን ጊዜዎች ሳልጠቅስ በፊት አንድ ራእይን አሳየኝ። ስለ ድህነት የነበረኝን እምነት በሙሉ የሰባበረ እውነታ ነበር። በዛ ራእይ ውስጥ በሚሊዮን የሚቆጠሩ ክርስቲያኖችን አስመለከተኝ። እነዚህ ክርስቲያኖች የተለያዩ የአምልኮ ዝማሬዎችን ይዘምሩ ነበር። እጃቸውን በምስጋና ከፍ አድርገው ወደ ሰማይ እየተመለከቱ ይዘምራሉ። የተለያዩ ትምህርቶችን ያስተምራሉ። አንዳንዶቹ በሶሻል ሚዲያ በኢንስታግራምና በቴሌግራማቸው ላይ የመጽሐፍ ቅዱስ ጥቅስን ያጋራሉ። ሌሎች ደግሞ በየህብረቱ ያገለግላሉ። በእርግጥ ሲታዩ ጠንካራ የሆኑ አማኞች ይመስላሉ። አወራራቸው፣ ቅላጼያቸው ሙሉ በሙሉ የአማኝ ነበር። አኳኋናቸውና ድርጊታቸው ጭምር የአማኝ ነው። ታዲያ ትኩር ብዬ በምመለከትበት ሰዓት እነዚህ ሰዎች ምንም ችግር ያለባቸው አይመስሉም ነበር። እውነተኛ ቅዱሳን ይመስላሉ። ነገር ግን ቀስ በቀስ መሬት እየተከፈተች ትውጣቸውና ታደናቀፋቸው ጀመረ። እነዚህ ሰዎች የሚወድቁበት መሬት እሳት ወይም ደግሞ ክፉ ነገር አልነበረው። ይልቁንስ ከዛ የባሰ ጨለማ፣ ድቅድቅ የሆነ ጨለማ ነበር። እዚህ ጨለማ ውስጥ ምንም ነገር አልነበረም። ባዶ የሆነ ጨለማ ነው። በመንፈሳዊው ዓለም እነዚህ ሰዎች ከእግዚአብሔር ሕልውናና ከእግዚአብሔር መገኘት እየራቁ ነው። እኛ እኮ ክርስቲያኖች ነን እያሉ የሚያደርጉት እንቅስቃሴዎች እንኳን ሊያድኗቸው አልቻሉም ነበር። አምላኬ ሆይ ለምንድን ነው እንደዚህ የሚሆነው ብዬ ጠየቅኩኝ። እነዚህ ሰዎች እኮ ባንተ ያምናሉ፣ እያገለገሉ ነው፣ ስምህን እየጠሩ ነው፣ እያመለኩ ነው ብዬ ጠየቅኩት።
ከዚህ በኋላ ኢየሱስ በሚያሳዝን እይታ ዞር ብሎ ተመለከተኝ። እንዲህም ብሎ በጆሮዬ ውስጥ የሚያቃጭል ድምፅን ተናገረኝ። እነዚህ ሰዎች ይህንን ሁሉ ነገር ያደርጉ እንጂ ይቅር ማለት ከብዷቸዋል አለኝ። ከዚህ በኋላ ራእዩን ቀረብ አድርጎ በጥልቀት እንዳይ ረዳኝ። ወደዛ ድቅድቅ ጨለማ በሚወድቁበት ወቅት ልባቸውን መመልከት ቻልኩኝ። ከዚህ በኋላ ያየሁት ነገር እይታይን በሙሉ ቀየረው። እጅግ በጣም የሚያስፈራ ነገር ተመለከትኩ። አንድ በኳየር በዝማሬ ቡድን ውስጥ የምታገለግል የዘማሪዎች መሪ በምታመልክበት ጊዜ ልቧን ቀረብ አድርጌ ተመለከትኩ። ይቺ ሴት በድሮ ባሏ የነበራት ጥላቻ ልክ እንደ ፍም እሳት ነበር። በልቧ ውስጥ ለድሮ ባሏ ጠንካራ የሆነ ጥላቻ ነበረ። በእርግጥ ሁኔታውን ከተመለከታችሁ እንደ ዓለማዊ ሰው ያደረገው ነገር ከባድ ነው። ምክንያቱም ይህቺን ሴት ጥሏት የሄደው ከሷ ያነሰ ዕድሜ የነበራትና ወጣት ለሆነች ልጅ ነበር። ሌላ ሰው ተመለከትኩኝ። ስለ ጸጋ የሚያስተምር የቤተ ክርስቲያን መጋቢ ነው። ይህ መጋቢ ስለ ጸጋ ይስበክ እንጂ በልብ ውስጥ በዛው በራሱ ቤተ ክርስቲያን ውስጥ ላለ አንድ ዲያቆን ከባድ ጥላቻ ነበር። ይህ ጥላቻ የመነጨው ከዓመታት በፊት ይህ ዲያቆን ይህንን መጋቢ ስለተቃወመው ነበር። አንድ ሚሽነሪ የሆነች ሴት ተመለከትኩ። ይህቺ ሴት በቦርድ አባላት ውስጥ ከነበሩት መካከል አንዱን ትጠላው ነበር። ምክንያቱም የሷን መንገድ የሚቃወም ሰው ነበር። በዚህ ምክንያት በዚህ ሰው ላይ ከባድ የሆነ ጥላቻን አፍርታለች። በአራተኝነት ራሴን ተመለከትኩ። መጽሐፍ ቅዱስን ለሰዎች እያካፈልኩ ስለ ይቅርታ እያስተማርኩ ራሴን አየሁት። በማስተምርበት ጊዜ ግን የራሴ ልብ ተመርዞና ጠቁሮ ነበር። በገዛ ወንድሜ ልጄና በምወዳት ጓደኛዬ ላይ በነበረኝ ጥላቻ ምክንያት ልቤ ተመርዞ አየው። እነዛ የምጠላቸውን ሰዎች እንኳን በማቅፍበት ወቅት ከውጪ ስታይ ሁሉንም ነገር የረሳሁና ሁሉንም ነገር እንዳልነበረ አድርጌ የማስብ ሰው ሙሉ በሙሉ ይቅርታ ያደረኩ መስል ነበር። ውስጤ ግን በጥላቻ እየነደደ ነበር። እግዚአብሔር ምሕረት እንዲያደርግልኝና እንዲባርከኝ ጸልይ ነበር። ነገር ግን በልቤ ውስጥ ሰዎችን በዕዳ አሳስሬ ላለመልቀቅ ወስኛለሁ። ኢየሱስም ቀጠልና እንዲህ አለኝ፣ እነዚህ ሰዎች በከንፈራቸው ያመሰግኑኛል፣ ነገር ግን ልባቸው ከኔ ርቋል። ምሕረት እንዳደርግላቸው ይፈልጋሉ፣ ነገር ግን እነሱ ለሌሎች ምሕረትን ማድረግ አይፈልጉም። ቀጠለና እኔ ለብዙ ዓመታት ሰብኮ የነበረውንና ለብዙ ጊዜያት ለሰዎች አካፍል የነበረውን የመጽሐፍ ቅዱስ ጥቅስ አሳየኝ። የማቴዎስ ወንጌል ምዕራፍ 6 ቁጥር 14 እና ቁጥር 15። ይህን ጥቅስ በምመለከትበት ጊዜ ልክ እንደ ድሮ አልነበረም ያነበብኩት። ይልቁንስ በጥራት ይህ ጥቅስ ምን ለማለት እንደፈለገ ገባኝ። በዚህ ክፍል ላይ ያለው ጥቅስ አለፍ አርገን የምናነበው ወይም ደግሞ ችላ ብለን የምናነበው አይነት ጥቅስ አልነበረም። ይልቁንስ ዘላለማዊነት የነበረበት ሕግ ነው። ልክ እንደ ሂሳባዊ ቀመር መሰበርና መቀየር የማይችል ነው። እንዲህ ነበር፣ ለሰዎች ኃጢአታቸውን ይቅር ብትሉ የሰማይ አባታችሁ እናንተን ደግሞ ይቅር ይላችኋልና። ነገሩ በገባኝ ቅጽበት ወዲያውኑ እያነባው አምላኬ ሆይ ተረድቻለሁ፣ ከዚህ በፊት አልተረዳውም ነበር። እስከ ዛሬ ድረስ ምሕረት ማድረግ ማለት መልካም መሆን ይመስለኝ ነበር። ይቅርታ ማለት በቀልና አለመፈለግ ይመስለኝ ነበር። እሱም ቀጠልና ይቅርታ ማለት ዕዳን ሙሉ በሙሉ መሰረዝ ማለት ነው። ለጎዱሽ ሰዎች መልካምን መመኘት ነው። እነሱ እንዲቀጡ ወይም እግዚአብሔር ይቀጣቸዋል ከማለት ይልቅ ለነሱ እንዲባረኩ መጸለይ ማለት ነው። ስጋሽ ሙሉ በሙሉ እንደሱን እንድትቃወሚና እንድትጠላያቸው እየፈለገ አንቺ ግን ፍቅርን ስታሳያቸው ያ ይቅርታ ነው። ደግሞም ተጨማሪ ሰዎችን አስመለከተኝ። እነዚህ የማቃቸው አማኞችና ክርስቲያኖች ናቸው። እኔ በወደኩበት በተመሳሳይ መንገድ የወደቁ አማኞች ናቸው። ሳራ ጄንኪንስ የምትባል አንድ አገልጋይን ተመለከትኩኝ። የልጆች አገልግሎትን ላለፉት 20 ዓመታት ያክል ስትመራ የቆየች አገልጋይ ነች።
ይቺ ሴት በአገልግሎቷ እጅግ በጣም ትጉ ብትሆንም በገዛ እህቷ ላይ ከባድ የሆነ ጥላቻ ነበር። ምክንያቱም እህቷ እናትና አባታቸው ከሞቱ በኋላ ውርሱን ሙሉ በሙሉ ወደ ራሷ አዙራው ነበር። በዚህም ምክንያት እጅግ በጣም ትጠላታለች። አውቃለሁ ነገሩ የሚያስጠላ ይመስላል። ሌላ ደግሞ ቶም ብራድሊ የሚባል ሰው አየው። ይህ ሰው በትጋት ለብዙ ዓመታት በድቁንና አገልግሏል። ቤተ ክርስቲያን ቀርቶ አያውቅም። ነገር ግን በንግድ ዓለም ውስጥ በነበረበት ውስጥ የከዳውን ሰው እስከ ዛሬ ድረስ በልብ ውስጥ አኑሮታል። ሌላ ሰውን አየው። ሊንዳ ሃርሽ ትባላለች። ይህቺ ሴት የሴቶች ህብረት ዋና አገልጋይ ነች፣ መሪም ነች። ታዲያ በሴት አማቿ ላይ ጥልቅ የሆነ ጥላቻ ነበር። ይህን ካየው በኋላ እኔም ለኢየሱስ መልሼ እነዚህ ሰዎች እኮ ግን ጥሩ ክርስቲያኖች ነበሩ ብዬ ጠየቅኩ። ጥሩ ክርስቲያኖች ቢሆኑም መልካሙን አልመረጡም። ይቅርታ ማድረግ አልቻሉም ነበር። ይቅርታ ደግሞ በግዴታ ሁለት መንገድ የሚሄድ ነው። የሚሰጥም የሚቀበሉትም ነገር ነው። በቃ ምንጊዜም ቢሆን የማትሰጡትን ነገር ለመቀበል አታስቡ። ቀጠልኩና ለብዙ ዓመታት መጽሐፍ ቅዱስ ሳጠና ስለ ጸጋ የተማርኳቸውን እነዛም በሙሉ ትምህርቶች ደግሞም ስለ ክርስቲያናዊ አኗኗር የሰለጠንኳቸውን ስልጠናዎችና በቤተ ክርስቲያን ውስጥ የተካፈልኳቸውን ጉባኤዎች በሙሉ አስታወስኩ። በዚህ ሁሉ መካከል እንዴት ስለ ይቅርታ መረዳት ያቀተኛል ብዬ ተገረምኩ። እንዴት ይህንን በሙሉ ዓመታት ጥሩ መልካም ክርስቲያን እየተባልኩ ነገር ግን ከባዱን ኃጢአት መስራት ቻልኩኝ ብዬ አስብኩ። ይህንን በማስብበት ጊዜ ኢየሱስ አንድ ነገርን ነገረኝ። ከጽድቅ ይልቅ የመልካምነትን ሥራ አብዝተሽ ተተገብሪ ነበር አለኝ። የኔን ትእዛዛት ከመጠበቅ ይልቅ ቁስልሽን መጠበቅ መርጠሻል። ይህ የሚያስደነግጥ ንግግር ነበር። ደግሞም ልክ ነው። ጉዳቶቼን ልክ እንደ ውድ ነገር እጠብቃቸውና እንከባከባቸው ነበር። በጎዱኝ ሰዎች ላይ ምክንያታዊ ነገር እንዲኖረኝ ይጠቅመኝ ነበር። ኢየሱስም ቀጠልና አንድ ነገር ተናገረ። ብዙ ሰዎች ክርስቲያኖች የሚታለሉት ቤተ ክርስቲያን በየቀኑ ስለመጡ ድነታቸውን የሚጠብቁ ይመስላቸዋል። ከወንድሞች ጋር የተለያዩ ክርስቲያናዊ እንቅስቃሴዎችና ተግባራትን ስላደረጉ መንፈሳዊ ሕይወትን እየኖሩ ይመስላቸዋል። ስለኔ ማወቅና እኔን ማወቅ ሁለት የተለያዩ ነገሮች ናቸው። ኢየሱስ ክርስቶስ ይህንን ከተናገረ በኋላ እውነታው ግልጽ ብሎ ታየኝ። ክርስቲያን መባሌ ለመጠራት ለስምና ለባህሪ እንጂ በልቤ የእውነት የኢየሱስ ተከታይ ክርስቲያን አልሆንኩም ነበር። እግዚአብሔር አምላክ ይቅርታ ብዬ ነበር። ነገር ግን ያንን የተቀበልኩትን ይቅርታ ለሌሎች ሰዎች ማካፈል አቅቶኛል። ልክ ኢየሱስ ክርስቶስ በመጽሐፍ ቅዱስ እንደተናገረው ያ ይቅር ያላለው ጌታ እኔም ልክ እንደዛው ሰው ነበርኩኝ። ምንም ልዩነት አልነበረኝም። የተቀበልኩትን ምሕረት ለሰዎች ማስተላለፍ አቅቶኝ ነበር። እኔም ቀጠልኩና ጠየቅኩት፣ እስከ ዛሬ የሰራሁት መልካም ስራዎችስ? ብዙ ሰዎችን ያስተማርኩት፣ በነፃ ያገለገልኩት፣ ደግሞም በታማኝነት ያልቀረውባቸው ቀናቶችስ እነሱስ ብዬ ጠየቅኩኝ። እሱም ቀጠለ፣ መልካም ሥራ ምሕረት አለማድረግን ይሸፍናል። መንፈሳዊ እንቅስቃሴዎች መራር ልብን መሸፈን ይችላሉ። የትኛውም የክርስቲያን አገልግሎቶች ከክርስቲያናዊ ፍቅር ጋር መተካካት ይችላል። ለነዚህ ሶስት ጥያቄዎች ምንም አይነት ምላሽ ማግኘት አልቻልኩም ነበር፣ ምክንያቱም ምላሽ አልነበረውም። ያ ሁሉ በመንፈሳዊ ዓለም ላይ ያሳካውት ስኬቶች፣ በታማኝነት ያገለገልኩባቸው ዓመታት፣ የሰራኋቸው ብዙ መልካም ሥራዎች አንዳቸውም አልጠቀሙኝም ነበር። በራሱ እጅግ በጣም መልካም ነገር ነው። ነገር ግን ልቤ ለምህረት የተዘጋ ስለነበር ሁሉንም በዜሮ አባዛው። ይህንን በማሰላስልበት ሰዓት ውስጤ ለመለወጥ እጅግ በጣም ተራበ። ጮክ ብዬ ተናገርኩኝ። መለወጥ እፈልጋለሁ። ይቅር ማለት እፈልጋለሁ። ከዚህ በኋላ የተለየ ሰው መሆን እፈልጋለሁ አልኩ። እሱም ቀጠለና እርግጠኛ ነሽ ብሎ ጠየቀኝ። ይህን ጥያቄ ስጠይቀኝ በቃ ልቤን ሰንጥቆ የገባ ነበር። የእውነት የሆነ ሕያው የሆነ ነገር ነበር የጠየቀኝ። መለሰና
ራሄል ካለባት ዕዳ ነፃ ልታረጊያት፣ ዕዳዋን ልትሰርዥላት ዝግጁ ነሽ? ወንድምሽ ማርክ ምንም እንኳን ውድቀት ላይ ቢሆንም ልትባርኪው ዝግጁ ነሽ? ልጅሽ ኤሚሊን ያለምንም ቅድመ ሁኔታ ልትወጃት ፈቃደኛ ነሽ? ምንም እንኳን የተሳሳተ ምርጫ ብታረግም ያለ ምክንያት ልትወጃት ዝግጁ ነሽ? እያንዳንዱን ጥያቄዎች በጠየቀኝ ቁጥር ይቅር ያለ ማለቴ ጥልቀት ይሰማኝ ነበር። በቃ ከጉዳት ስሜትነትና ከማዘን ስሜትነት ያለፈ ነበር። ውስጤ ለካ ጠንካራ የሆነ ጥላቻን የክርስቲያን ልብስ አልብሸው ነበር። ለዚህ ነበር መለየት ያቃተኝ። ለካስ በልቤ ውስጥ እነዚህ የጎዱኝ ሰዎች ላደረጉብኝ ነገሮች እንዲቀጡ ፈልግ ነበር። ምላሽም ማግኘት ፈልግ ነበር። በእግዚአብሔር ስም ፍትህን እየፈለኩኝ፣ ነገር ግን በእግዚአብሔር የተሸፈነ በቀልን እፈልግ ነበር። እንዴት ይቅር ማለት እንዳለብኝ አላውቅም ብዬ ተናገርኩኝ። እሱም ቀጠልና ልክ እኔ በጸጋ ምህረት እንዳደረኩልሽ አንቺም በጸጋ ምህረት ታረጊላቸዋለሽ። ምንም እንኳን ስጋሽ ምህረትን ማድረግ ባይፈልግም ፍቅር ግድ ስለሚልሽ ለነዚህ ሰዎች ከልብ የሆነ ይቅርታን ታደርጊላቸዋለሽ። ኢየሱስ ይህንን ከተናገረኝ በኋላ አንድ ውብ የሆነ ነገር አስመለከተኝ። እውነተኛ የሆኑ ክርስቲያኖችን አየሁ። እነዚህ ክርስቲያኖች እንዴት ይቅር ማለት እንዳለባቸው ያውቁ ነበር። አንድ የምታስገርም ሴትን አየሁ። ይህቺ ሴት አንድና ብቸኛ ሴት ልጇን በአንድ ጠጥቶ በሚያሽከረክር ሰካራም ሰው ምክንያት ተገሽታ አታታለች። ነገር ግን ይህቺ ክርስቲያን ሴት ይህ ሰካራም ሰው የታሰረበት እስር ቤት ድረስ በመሄድ ይህንን ሰው ትጠይቀው ነበር። ልክ እንደ ዘመድ፣ ልክ እንደ ቤተሰብም ትሆንለታለች። ልቧ ንጹህ ነበር። ያለምንም ክፋት፣ ያለምንም ቅድመ ሁኔታ፣ ያለምንም ሴራ ይህንን ሰው ትጠይቃለች። ሌላ ሰው ተመለከትኩ። ይህ ሰው መጋቢ ነበር፣ የቤተ ክርስቲያን ፓስተር። ቤተ ክርስቲያኑ ግን ለሁለት ተከፍሎበታል። ምክንያቱም ደግሞ እዚህ መጋቢ ላይ ሐሰተኛ የሆነ ክስ ቀርቦበት ግማሹ ምዕመን ወጥቷል። የሚያስገርመው ይህ አይደለም። ይህ መጋቢ ያ የጎዱትን ሰዎች የከሰሱትን ሰዎች ጭምር አጥብቆ ይጸልይላቸው ነበር። በረከት ወደ ሕይወታቸው እንዲመጣ ይጸልያል። ይህ በሰውኛ ስታስቡት እጅግ በጣም የሚያስገርምና አንዳንድ ጊዜ የሞኝ ሥራ ብላችሁ ልጠሩት የምትችሉት አይነት ነው። ሌላ እናትን ተመለከትኩ። እዚች እናት ልጅ ምንም እንኳን እናቱን ቢወድ እምነቱን መከተል አይፈልግም። ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ መቀበል አልፈለገም። ነገር ግን ይህቺ እናት ያለምንም ቅድመ ሁኔታ ልጇን ትወደው ነበር። ያለ ምክንያት ትወደዋለች። አያችሁ፣ ከዚች እናት እግዚአብሔራዊ የሆነ ፍቅር ማየት እንችላለን። እነዚህ ክርስቲያኖች የሚወድቁ የሚሰናከሉ ክርስቲያኖች አልነበሩም። ይልቁንስ በየጊዜው ከፍ የሚሉ ናቸው። ለሌሎች መስጠት በፈለጉት ፍቅር ምክንያት እነዚህ ክርስቲያኖች ከፍ ይሉ ነበር። ምህረት የሚሰጡት ወይም ደግሞ ይቅርታ በሚያደርጉ ቁጥር ክንፋቸው ይሰፋል፣ ልባቸው ይሰፋል። ኢየሱስም እንዲህ አለኝ፣ ለዚህ ነው ይህንን ነገር የማሳይሽ። ልወቅስሽ ሳይሆን ላድንሽ እፈልጋለሁ። ሌሎች ብዙዎች ጋር ሄደሽ የተማርሹን ነገር እንድትነግሪያቸው እፈልጋለሁ። ብዙ ክርስቲያኖች አንቺ የነበርሽበት አደጋ ውስጥ ተዘፍቀው አሉ። በጸጋው ድነዋል፣ ነገር ግን ምህረት ባለማድረግ ውስጥ ይኖራሉ። በእግዚአብሔር አምላክ ምህረት ተደርጎላቸው፣ ነገር ግን የተቀበሉትን ምህረት ለሌሎች መስጠት አይፈልጉም። እኔም ቀጠልኩና ግን ይሰሙኛል አልኩ። እርሱም ቀጠለና የሚሰሙሽ ጥቂቶች አሉ፣ የሚቃወሙሽ ብዙ አሉ። አየሽ፣ በብዙ ልጆቼ ልብ ውስጥ ምህረትን አለመስጠትና ለሰዎች ይቅርታ አለማድረግ ጥሩና መልካም ስሜት የሚፈጥርላቸው የጻድቅ ሰው ሥራና ፍርድን የሰጡ ያክል እንደሆነ ይሰማቸዋል። ይባስ ብሎ የመጽሐፍ ቅዱስን ጥቅስ ስለ ፍርድና ስለ ተጠያቂነት ይናገራሉ። ምህረቴ ከፍርዴ እንደሚገን አላወቁም። ይህንን ካወራ በኋላ ወደ ኋላ እንደተጎተትኩኝ ይሰማኝ ነበር። ልክ በሆነ ነገር ታስሬ ወደ ኋላ ስጎተት ይሰማኛል። ወደዛ ወደ ምድር ተመለስኩኝ። ማስመሰልና ብዙ ኃጢአቶች ወደ ሞሉባት ዓለም ተሳብኩ። በምሳብበት ጊዜ ሁሉንም
አስታውሺ የሚል ድምፅ በጆሮዬ ውስጥ ያቃጭል ነበር። ከመገኘቱ ስርቂ ይሰማኛል። ድምፁ ድጋሚ መጣ። ፍቅር ስሜት ብቻ ሳይሆን ምርጫም ጭምር ነው። ምህረት ማድረግና ይቅርታ ማድረግ ማለት መርሳት ሳይሆን ነገሩን መልቀቅ ማለት ነው። ባለባችሁ ድካም ላይ በሙሉ ጸጋዬ ያበረታችኋል። ጸጋዬ በቂ ነው። በእናንተ ኃይልና ብርታት ሳይሆን በእኔ ችሎት ማድረግ ትችላላችሁ። ይህ ድምፅ በጆሮዬ ላይ ቃጨለ። ልክ ከዚህ በኋላ ወዲያውኑ በከባዱ ትንፋሽ እየሳብኩኝ መንቃት ጀመርኩ። ልብ ምቴ በከባዱ ሲመታ ይሰማኝ ነበር። ልክ ትንፋሽ እንዳጠረው ሰው ከውሃ ውስጥ እንደወጣ ሰው እተነፍስ ነበር። ወዲያውኑ ራሴን ያገኘሁት በኢመርጀንሲ ወይም ደግሞ ድንገተኛ ክፍል በኤምሪ ሆስፒታል ውስጥ ነበር። የተለያዩ ማሽኖች ላይ ተሰክቶ በዙሪያዬ አሉ። የተለያዩ የሕክምና ዶክተሮችና ነርሶች ከበውኛል። ባለቤቴ ዴቪድ እየተመለከተኝ እጅግ በጣም ደንግጧል። ልክ አንድ ሰውን የምትወዱትን ሰው ልታጡት ያለው ስሜት ፊቱ ላይ ይታያል። በእርግጥ ሐኪሞቹ ይህንን ተአምራት ብለው ጠርተውታል። እውነታቸውን ነው። ምክንያቱም ደግሞ 12 ደቂቃዎች ያክል ምንም አይነት እስትንፋስ በውስጤ አልነበረም። ያው በሕክምናው 12 ደቂቃ ለመተንፈስ ማለት በአይምሮ ውስጥ የሚፈጥረው የራሱ የሆነ ከባድ ተጽዕኖ አለ። እኔ ግን ምንም እንዳልተነካ ሰው ፍጹም ጤነኛ ነበርኩ። ባለቤቴ ዴቪድ እንባ በጉንጮቹ ላይ እየዘለሉ ቀስ ብሎ እንዲህ አለኝ፣ ሄደሽ ነበር፣ አተንሽ ነበር። እጆቼን በእጆቹ ይዟል። ልብሽ ቀጥ ብሎ ነበር። እኔም ሆንኩ ሐኪሞቹ ይህ ለምን እንደመጣ አናቅም። በሰለለ ድምጾቹ እንደዚህ ብሎ ነገረኝ። እኔም ቀስ ባለ ድምፄ ይህ ለምን እንደሆነ አውቃለሁ። እግዚአብሔር ሊያሳየኝ የወደደው አንድ ነገር ነበር። ሁሉም ነገር የሆነው በምክንያት ነው ብዬ ነገርኩት። ያው በሆስፒታል ውስጥ ሆኜ ሰውነቴ ላይ የተወሰነ ጫና ነበረብኝ። በጥቂት ሳምንታቶች ውስጥ ማገገም ቻልኩኝ። ስጋዬ በጥሩ ሁኔታ በመልካም ሁኔታ ማገገም ቢጀምርም መንፈሴን በመልካም ሁኔታ ለማገገም ጠንክሬ መስራት ጀመርኩ። ያው መንፈሳዊ ልቤ ቅድም እንደነገርኳችሁ ጥሩ ሁኔታ ላይ አልነበረም። ምክንያቱም ቂም በውስጡ ቋጥሯል። ይህን እውነት ደግሞ መጋፈጥ አለብኝ። ሸፋፍኜ ማለፍ አልፈለኩም። ምንም እንኳን በክርስትና ሕይወቴ ላይ መልካም ስራዎችን መስራት ብችልም፣ በትጋት ማገልገል ብችልም፣ ፍቅርና ይቅርታ ምህረት ከሌለኝ ባዶ ነኝ። ልቤ እየተመረዘ ነበር። ለዓመታት ከእግዚአብሔር ጋር ያለኝን ግንኙነት የሚያሻክርብኝ ነገር ነው። ታዲያ መጀመሪያ ያደረግኩት ነገር ለባለቤቴ ለዴቪድ ሁሉንም ነገር መናገር ነው። ስላየሁት ራእይ በሙሉ ነገርኩት። ኢየሱስ ስላሳየኝ ነገር፣ ስለ ምህረት አለማድረግ፣ በራሄል ላይ የያዝኩት ቂም፣ በወንድሜ በማርክና በገዛ ልጄ ኤሚሊም ላይ ስለነበረው ነገር በሙሉ አንድም ሳላስቀር ተናገርኩኝ። በእርግጥ እሱ አንዱንም ነገር አያውቅም ነበር። እሱም ይህንን በመናገሬ እጅግ በጣም ተገረመ። ምክንያቱም በልቤ ውስጥ ይህንን ሁሉ ነገር ይዤ እንደነበር አልገባውም። እሱ እንደ ማንኛውም ምዕመን ተታሎ ነበር። በእርግጥ የነበረውን ችግር እያንዳንዱን አንድ በአንድ ያውቅ ነበር። ነገር ግን ችግሮቹን እንደፈታሁትና ከነገሩ እንደተንቀሳቀስኩ ለነሱ ምህረት እንዳደረግኩላቸው ነበር የሚያውቀው። በእርግጥ እሱም ብቻ ሳይሆን ብዙ ሰዎችን በዚህ በማታለልና በማስመሰል ዓለም ውስጥ ሆኜ ሸውጃለሁ። እኔም ነገርኩት። እኔ ይቅር ያልኳቸው ይመስለኝ ነበር። ነገር ግን ነገሩን በልቤ ውስጥ ለመሸፋፈንና ለመደበቅ ወሰንኩኝ። ታዲያ በዚህ ጊዜ እኔ ራሴን አታለል ነበር። ይቅር ያልኳቸው ይመስለኝ ነበር። ስለማልናገራቸውና የበቀል ስሜት ውስጤ ስለሌለ በቃ ይቅር ያልኳቸው ይመስለኝ ነበር። ይህንን ለባለቤቴ ከተናዘዝኩኝ በኋላ ሁለተኛ ማድረግ የነበረብኝና ማድረግ የፈለግኩት ነገር ራሄልን ሄዶ ማናገር ነው። ለዓመታት ከራሄል ጋር ግንኙነት ኖሮን አያውቅም። ማለትም ድሮ እንደነበረን ግንኙነት በፍጹም የለንም። ምናልባት ሰላም ከተባባልን እንኳን በአንገት ነበር ሰላም የምንባባለው።
ሁሉ ጊዜ በጋራ የሚያገናኙን ፕሮግራሞች ሲኖሩና ለማውራት እድል ሲኖረን በቃ ብዙም ደስ የሚያይል ንግግር ነበር የምንነጋገረው። ማለት እንደ ድሮ ፍቅር የለንም፣ የግብዝነት ንግግር ነበር። ታዲያ ከዚህ በኋላ በድፍረት ራሴን እንደምንም አሳምኜ ደወልኩላት። ከብዙ ዓመታት በኋላ ለመጀመሪያ ጊዜ ደወልኩላት። ቡናም አብረን እንድንጠጣ ጥያቄን አቀረብኩላት። በጠየቅኳት ወቅት ትንሽ አንገራገረች። የሆነ ነገር ተፈጥሮ እንደሆነ ገምታለች። ይሁን እንጂ እሺ አለችኝ። ታዲያ የቀጠሮ ቀናችን ደረሰና ሁለታችንም ፊት ለፊት ቁጭ አለን። ነገሩ ለኔ እጅግ በጣም ከባድ ነበር። እንደዚህ ስነግራችሁ ሁሉንም ነገር አቀላችሁ እንድታዩት አልፈልግም። ቁጭ ብለንም እንዲህ ብዬ ጠየቅኳት፣ ራሄል ይቅርታሽን እፈልጋለሁ። እሷም መልሳ ለምን ብላ ጠየቀችኝ። ግራ የመጋባት ስሜት በፊቷ ላይ ይታያል። ለብዙ ዓመታት በልቤ ይዤሽ ምህረት ሳላደርግልሽ ቆይቻለሁ። ያው ያኔ የውስጥ ሚስጥሬን አውጥቼ በነገርኩሽ ጊዜ ለብዙ ሰዎች ነግረሻቸው በጣም በጥልቀት ልቤን ሰብረሹ ነበር። ታዲያ በጊዜው በስርዓቱና አግባብ ባለው መልኩ እንደመነጋገርና ነገሩን ግልጽ አርጎ ፈቶ እንደመልቀቅ ያንን ንዴትና ቁጣይን ልቤ ውስጥ ቀብሬው ልቤ መርዝን እንዲያዳብር አደረግኩ። ለ15 ዓመታት ያክል ይህንን ነገር በልቤ ውስጥ ይዤው ነበር። ይህንን እየተናገርኩ እያለ ባልጠበቅኩት ሁኔታ ራሄል እንባዋ ዱብ ዱብ ሲል ተመለከትኩኝ። እንዲህም አለችኝ፣ ሳማንታ ያ ነገር ከሆነ በኋላ እስከ ዛሬ ድረስ ሁል ጊዜ ይጸጽተኝ ነበር። አውቃለሁ እጅግ በጣም ትልቅ ስህተትን ሰርቻለሁ። ደግሞም ስህተቴን ማረም እፈልጋለሁ። ነገር ግን እንዴት ማድረግ እንዳለብኝ አላወቅኩም ነበር። ግራ ተጋባው። ይህን የተናገረች ታለቅስ ነበር። እኔም መለስኩኝና ራሄል ምንም ነገር ልክ ማድረግ አይጠበቅብሽም። በልቤ ውስጥ ከያዝኩብሽ ዕዳ ነፃ አውጥቼሻለሁ። በእኔ ልብ ውስጥ ትልቅ ቦታ አለሽ። ሙሉ በሙሉ ምህረት አደርግልሻለሁ። አንዳችም ነገር አልይዝብሽም። ደግሞም ለብዙ ዓመታት ስለዘጋውሽና ምንም አይነት ስሜት ስላላሳየውሽ ይቅር እንድትይኝ እፈልጋለሁ አልኳት። ሁለታችንም ተላቀስን። ከዚህ ውስጥ አንድ የምነግራችሁ ትልቅ ነገር ቢኖር ለ15 ዓመት ሙሉ ከነበርኩበት እስራት ነፃ ወጣው። ለመጀመሪያ ጊዜ ቀለለኝ። በቃ ውስጤ የሆነ ነገር እንደተራገፈ ተሰማኝ። ኡፎ ያልኩ። ከዛ በላይ ደግሞ ከራሄል እውነተኛ የሆነ ምንም ሸር የሌለበት ፍቅር ተሰማኝ። ያ ክርስቲያን ስለሆንኩ ብቻ የግዴታ ማሳየት ያለብኝ መልካምነት ማስመሰል ሳይሆን እውነተኛ የሆነ ፍቅር ተሰጣጠን። ያቺ የድሮዋ እውነተኛዋ ጓደኛዬ ተመለሰች። ሶስተኛው እርምጃ ጋር ደረስኩኝ። በእርግጥ ከወንድሜ ማርክ ጋር የነበረው እርምጃ ከሁሉም ይከብድ ነበር። ደወልኩለትና እንዲመጣ ነገርኩት። ቤቴም ደረሰና ወደ ሳሎን ገባ። ገና ሲመጣ በአመጣጡ ውስጥ ያለውን አለመቀበል ስሜት አወቅኩት። ማለትም ከዛ ጊዜ ጀምሮ እስካሁን ድረስ እንደማልቀበለው ስለሚያስብ በቃ መልኩ ላይ፣ ፊቱ ላይ፣ አኳኋኑ ላይ ያስታውቅ ነበረ። በእርግጥ ጠብቆ የመጣው ነገር ነበር። እንደ ሁል ጊዜው ኃላፊነት እንዲሰማውና ለሚያደርገው ነገር ዋጋ እንደሚከፍል ልነግረው መስሎት ነበር የመጣው። ማለትም እንደ ድሮ ምክር ጣል ላረግለት ነበር የመሰለው። እንዲህም ብዬ ንግግሬን ጀመርኩ። ማርክ፣ በባለፈው ሳምንት ውስጥ ለጥቂት ልሞት ደርሼ ነበር። ሞት አፋፍ ላይ ነበርኩ። በዛ ሰዓት እግዚአብሔር አንድ የማረሰውን ትልቅ ነገር አስመለከተኝ። ይህንን ያየሁት ነገር ደግሞ ላንተ የማጋራት ግዴታ አለብኝ። ከእናትና ከአባታችን የወሰድከውን ገንዘብ ከ8 ዓመት በፊት የሆነውን እስካሁን ድረስ በልቤ ላይ ይዤው ነበር። በጣም ተናድጄብህ ነበር። ለብዙ ዓመታት በውስጤ ያላወቅኩትን የተደበቀ ቂም ቋጥሬ ነበር። አሁን የጠራው ከዛ ከያዝኩብህ ነገር እንደለቀኩ ልነግርህ ፈልጌ ነው። በልቤ ውስጥ የወንድምነት ትልቅ ድርሻና ትልቅ ቦታ አለ። እንደዚህ ብዬ ስነግረው በድንጋጤ ተመለከተኝ። አይኖቹ ፈጠጡ። መለሰና እንዲህ አለኝ፣ ሳማንታ፣
በእርግጥ ያደረኩት ነገር ፍጹም ስህተት ነበር። አንቺንም ሆነ ቤተሰቦቼን በሙሉ ጎድቻለሁ። እኔም ወዲያው አቋረጥኩትና አው በእርግጥ ሁሉንም ጎድተሃል፣ ነገር ግን እሱ ያንተና የእግዚአብሔር ጉዳይ ነው፣ እኔን አያገባኝም። እኔ ከዛሬ ጀምሮ ሙሉ በሙሉ ከልቤ ውስጥ ያለውን ቂም በሙሉ አውጥቼ በሙሉ ልቤ ይቅር ብያለሁ፣ ምህረት አድርጌልሃለሁ። ከዛ በላይ ደግሞ አንድ ነገር ልጠይቅ እፈልጋለሁ፣ ይቅር እንድትለኝ እፈልጋለሁ። እስከ ዛሬ ድረስ መልካም መስዬ ነገር ግን መልካምነት በውስጤ ሳይኖር ስላስመሰልኩት ነገሮች በሙሉ ይቅር እንድትለኝ እፈልጋለሁ። ልክ እንደ ወንበዴ ስለተመለከትኩ ይቅርታ እንድታደርግልኝ እፈልጋለሁ። ለብዙ ዓመታት ፍቅሬን ሳልሰጥ ቆይቻለሁ። ከወንድምነት ይልቅ እንደ ወንበዴነት ስላየሁም ይቅርታ አድርግልኝ እባክህ ብዬ ጠየቅኩት። ወዲያውኑ ማርክ ከነበረበት አቋቋምና ከፊት አመለካከት ተቀየረና ስቅ ብሎ ማልቀስ ጀመረ። ወዲያውኑም በተናነቀው ድምፅ ይናገር ጀመር። በድርጊቴ እጅግ በጣም አፍሬ ነበር። ከቤተሰቡ እንደተገለልኩ ይሰማኛል። ሁሉም ሰው እንደሚጠላኝ አስብ ነበር። እኔም ወዲያው አቋረጥኩትና በእርግጥ ባያረከውን ነገር እጅግ በጣም እጠላው ነበር። ነገር ግን አንተን አልጠላህም፣ አንተን ወድሃለሁ፣ ወንድሜ ነህ። ግንኙነታችን ካሁን በኋላ እንዲፈወስ እፈልጋለሁ። ከብዙ ዓመታት በኋላ ወንድሜን የእውነት አቀፍኩት። በእርግጠኝነት ወንድሜን በምጠራበት ሰዓት ከመቶ ምክንያቶች ውስጥ አንዱም ይቅርታ ትጠይቀኛለች የሚል አለበት ብሎ እንደማያስብ እርግጠኛ ነኝ። የበለጠ ውስጤን ሰላም ተሰማው፣ እፎይ አልኩኝ። ሶስተኛውና የመጨረሻው ነገር ላይ ደረስን። ይህ ከሁሉም ደግሞ ጠጠር ያለና ማድረግም የሚከብድ አይነት ስሜት የነበረው ነው። ምክንያቱም ከገዛ ልጄ ጋር ነበር። ይህ ነገር ሲሆን በጊዜው 28 ዓመት ዕድሜ ሞልቷታል። አግብታ የ2 ዓመት ሕፃን ልጅ እናት ሆናለች። ይሁን እንጂ ግንኙነታችን ሙሉ በሙሉ አልታደሰም ወይም ደግሞ አልተፈወሰም ነበር። ሁለታችንም ልብ ውስጥ የነበረ የቀረ ቅሬታ አለ። ጨዋ ደንብ ቢኖረንም መቀራረብ አንፈልግም። የምንዋደድ ብንመስልም ነገሩን በጥንቃቄ እናደርገዋለን። ወደኛ ብዙ አንቀራረብም። ወደ ቤቷም እየነዳው ሄድኩና በግል ማውራት እንደምንችል ጠየቅኳት። ባለቤቷ ነገሩ ግራ ቢገባውም ልጇን ይዞ ወደ ፓርክ ወሰዳት። እኔና እሷ ብቻ በቤቷ ውስጥ ቀረን። ንግግሬን ሀብዬ ጀመርኩ። ኤሚሊ፣ አንድ ነገር ልነግርሽ እወዳለሁ። ከዚህ በኋላ የሆነውን ሁሉ ነገር አንድም ሳላስቀር ነገርኳት። በሆስፒታል ውስጥ ያጋጠመኝን፣ ያየሁትን ራእይ፣ ስለ ይቅርታ የተሰማኝን ሁሉንም ዘግዝጌ ነገርኳት። ደግሞም ለብዙ ዓመታት በልቤ ውስጥ በቂም እንደያስኳት ነገርኳት። ይቅርታ ማድረግ እንደነበረብኝና እውነተኛ ይቅርታ እንዳልሰጠኋትም እንደነበር ነገርኳት። ይህ ለኔ እንደመናዘዝ ነበር። ሁሉንም ነገር በዝምታና በእርጋታ ሰማችኝ። ከዚህ በኋላ እንዲህ ብላ ምላሽን ሰጠች። እናቴ፣ እስከ ዛሬ ድረስ ሁል ጊዜ በኔ እንደምታዝኝ ይሰማኝ ነበር። አንቺ እንደሆነልሽ የምትፈልጊውን ስላልሆንኩኝ በልብሽ ውስጥ ሐዘኔታ እንዳላስባለው ነበር። እሷ ስታወራ እንባይም መቆጣጠር አልቻልኩም ነበር። እኔም ቀጠልኩኝ። አዎ ልክ ነሽ፣ በልቤ እጅግ በጣም አዝኜ ነበር። ነገር ግን ያ ሐዘኔታ ወደ ፍርድና ከአንቺ ጋር እንድንራራቅ ያደረገኝ ነገር ነው። በወጣትነትሽ ለወሰንሻቸው ውሳኔዎች ለብዙ ዓመታት ስቀጣሽ ነበር። ያ ደግሞ ልክ አይደለም። እባክሽ ልጄ ይቅርታ እንድታረጊልኝ እየጠየቅኩሽ ነው። ወዲያውኑ ምንም ሳታቅማማ አዎ ይቅርልሻለሁ አለች። ወዲያውኑ ጥምጥም አድርገን እርስ በርስ ተቃቀፍንና በልጅነቷ የነበረው ፍቅር ወደ ውስጣችን ገባ። እርስ በርስም አለቀስን፣ ተላቀስን። እኔም ቀጠልኩና ኤሚሊ፣ ማንም ሆንሽ ምን በምታደርጊያቸው ውሳኔዎች ምንም ሆነ ምን እወድሻለሁ፣ ከልቤ እወድሻለሁ። አሁን ስለሆንሻት ሴት እጅግ በጣም እኮራለሁ። እናት ስለሆንሽና እኔን አያት ስላረግሽኝ እጅግ በጣም ደስተኛ ነኝ። እግዚአብሔር አንቺን ስለሰጠኝ አመሰግነዋለሁ።
ይህን ለማለት ብዙ ጊዜ ስለፈጀብኝ ደግሞ ይቅርታ እንድታረግልኝ እፈልጋለሁ። ድሮ ገና እንደዚህ ማለት ነበረብኝ። ይገርማል። ይህ የኔ ታሪክ ነው። እነዚህ 3 ንግግሮች ከ3 ሰዎች ጋር የነበረኝ በህይወቴ ውስጥ ትልቅ ነውጥን ፈጠሩ። ትልቅ ለውጥ ነበረው። የማወራው ስለ ማርክ፣ ራሄልና ኤሚሊ ይቅርታ ስላረኩላቸውና ስላረጉልኝ ብቻ ሳይሆን እውነተኛ የኢየሱስ ክርስቶስ ደቀ መዝሙር ምን ማድረግ እንዳለበት ሙሉ መረዳት ገባኝ። ክርስቲያን ለመሆን መሞከርና ክርስቲያን መሆን ልዩነቱን ተረዳው። እምነቴን ማስመሰልና እምነትን መኖር ምን ማለት እንደሆነ ገባኝ። ከዚህ በኋላ አንድ ከባድ ውሳኔን ወሰንኩኝ። ባይብል ስተዲ ላይ ከማስተማር ራሴን አገለልኩ። በእርግጥ እስከ ወዲያኛው ለሁሌ ሳይሆን ይልቁንስ የማስተምረውን እውነታ እስክኖረው ድረስ ማስተማር አቆምኩ። ራሴን ማሰልጠን ጀመርኩ። ለወራት መጽሐፍ ቅዱሴን እያነበብኩኝ በጾም ጸሎት ውስጥ ቆየው። ራሴን ልቤን መመርመር ጀመርኩ። የሚገርመው ነገር ልቤን በመረመረምርበት ጊዜና ራሴን በመመለከትበት ጊዜ ለብዙ ሰዎች ይቅርታ እንዳላረኩኝ ተረዳው። በቤተ ክርስቲያኔ ውስጥ በነበረው በአንድ ፓስተር ላይ ቂም ይዤ ነበር። በጎረቤታችን ላይ በሳራችን ምክንያት በሚሰጡት አስተያየት አዝንባቸው ነበር። ይህንን ሁሉ ከውስጤ ማውጣት ጀመርኩኝ። አለፍ ሲል ደግሞ አብራኝ የምትሰራዋ ሴት እድገትን ስላገኘችና ያ እድገት ደግሞ እኔን ይገባኝ ነበር ብዬ በሷ ላይ ሐዘኔታ ነበረብኝ። ያንንም ከውስጤ ፈንቅዬ ያወጣሁት። እነዚህ ትናንሽና ጥቃቅን የሚመስሉ ይቅር ያለ ማለት መርዞችን ከልቤ ውስጥ አንቅሬ ተፋው። ሁሉንም አንድ በአንድ በየጊዜው አወጣኋቸው። አንዳንዶቹ ለማውጣት ግዴታ ከሰዎቹ ጋር መገናኘት ነበረብኝ። አንዳንዶቹን ደግሞ በስልክ ጨረስኩ። ሌሎቹ ደግሞ ከልቤ ውስጥ ማውጣትና ለነሱ በረከት መጸለይ ብቻ ነበር። ይህንን በሙሉ ሳደርግ ግን ስጋዬን እየገደልኩትና እየጎሰምኩት ነበር። መላ እኔነቴ ያንን ጉዳት መያዝ ቢፈልግም እኔ ግን በልቤ ውስጥ ግድ እያልኩኝ አወጣው ነበር። ታዲያ ከ6 ወራትም በኋላ በድጋሚ ለማስተማር ዝግጁ እንደሆንኩኝ ተሰማኝ። ለመጀመሪያ ጊዜ ሳስተምር ያስተማርኩት ለኔ የሆነልኝና ያኔ የሞትኩኝ ሲመስለኝ ባጋጠመኝ ራእይ ምክንያት የተደረገልኝን ነገር በሙሉ አካፈልኩኝ። የሚገርመው ይህንን በሙሉ ከተናገርኩኝ በኋላ ምላሻቸው እጅግ በጣም የሚያስገርምና ወዲያውኑ የነበረ ምላሽ ነበር። በውስጥ የነበሩት 3 ሴቶች እዛው ፊት ለፊት ጮክ ብለው ያለቅሱ ነበር። እነሱም ተመሳሳይ ቂም በልባቸው ውስጥ ይዘው እንደነበር ነገሩኝ። የሚገርመው ያልጠበቅኩት ነገር 2 ሴቶች በተናገርኩት ነገር እጅግ በጣም ተናደዱ። አንዳንድ ሰዎች ምህረት እንደማይገባቸውም ነገሩኝ። ከዚህ የባሰው ደግሞ አንዷ ሴት የባስ ብሎ ጥላ ወጣች። የውሸት ሐሰተኛ ትምህርት እንደማስተምር መናገር ጀመረች። ከነዚህ ውጭ ያሉት ግን እውነታውን ተርበው ነበር። ከቀሩት ጋር በየሳምንቱ መገናኘት ጀመርን። ስለ ይቅርታ ለመማማር ብቻ ሳይሆን ለመለማመድም ጭምር እንገናኝ ነበር። በተገናኘን ቁጥር ልባችንና እኛነታችንን እንፈትን ጀመረ። የምህረት አለማድረግና ይቅርታን አለማድረግን መርዝ ከውስጣችን ማውጣት ጀመርን። ታዲያ ቀስ በቀስ ያካፈልኳቸው ምስክርነት ልክ እንደ ሰደድ እሳት በየሰዎቹ ጆሮ ውስጥና ልብ ውስጥ መግባት ጀመረ። የተለያዩ ሰዎችን ምስክርነት ሰሙ። ያው አብዛኞቹ እንደሚጠበቀው መቀበል አልፈለጉም፣ ይባስ ብሎ ተቃወሙ። የተወሰኑት ግን ልባቸውን መመርመር ጀመሩ። ግንኙነቶች መታደስ ጀመሩ። ሰዎች በገዛ እጃቸው ከተተበተቡበትና ከታሰሩበት እስራት ነፃ ይወጡ ጀመረ። እኔ ግን ያየሁትን ስለማውቅ በፍጹም ማቆም አልፈለኩም። ለማቆም ሐሳብ አልነበረኝም። በዚህ መልእክት ምክንያት ግን ብዙዎች ሊቀበሉኝ አልፈለጉም። ድሮ የሚወዱኝ ወዳጆች እንኳን መራቅ ጀመሩ። ድሮ ጋበዝበት የነበሩት ቤተክርስቲያኖችና የተለያዩ ስልጠናዎች መጋበዝ አልፈለጉም። ምክንያቱም መልእክቴ ትንሽ አጋፋጭ ነው በሚል ምክንያት ነው። ምንም እንኳን እንደዚህ ቢሉም ፍሬው ግን የሚታይ ነበር። ይህን የሰሙ ብዙ ሰዎች ከተራራቁትና ከተጠፋፉት ቤተሰቦቻቸው ጋር ህብረትን እንደ አዲስ ማድረግ ጀመሩ። ፍቅሮች ታደሱ፣ ግንኙነቶች ታደሱ። ይህ ሁሉ የሆነ ህይወት ሞቅ
ቀዝቀዝ በሚልበት ሰዓት አንድ ደብዳቤ ወደ እጄ ገባ። እስከዛሬ ሰብከው የነበረው እውነታ እንደሆነ የሚገልጥ ደብዳቤ። እንዲህ ይላል። ውድ ሰማንታ፣ የምትሰብኪው ስብከቶች ሕይወቴን አትርፎልኛል። በገዛ እህቴ ላይ ለ10 ዓመታት ያክል ትልቅ ቂም ቋጥሬ ነበር። በልጄ ላይ ባደረገችው ሥራ ምክንያት ይቅር ማለት አልፈለኩም። አንቺ ስትሰብኪ ከሰማው በኋላ ግን መንፈሳዊ አደጋ ውስጥ እንደሆንኩኝ ገባኝ። አንቺን የሰማውበትም ምሽት ላይ እህቴ ጋር ደወልኩና ሙሉ በሙሉ ይቅርታ እንዳረኩላትና ይቅርታ እንድታረግልኝ እንደምፈልግ ነገርኳት። ይህን ካረኳ 3 ቀን በኋላ ከባድ የሚባል ልብ ድካም አጋጠመኝ። ግን በሞት አልጋዬ ላይ እያለው ምንም አይነት ጭንቀት አይሰማኝም ነበር፣ ምክንያቱም ልቤ ንጹህ እንደሆነ ይነግረኛል። ሙሉ በሙሉ ይቅር እንደተባልኩኝ ገባኝ፣ ምክንያቱም እኔ ሙሉ በሙሉ ይቅርታ አድርጌያለሁ። ስላስጠነቀቅሽኝ አመሰግንሻለሁ ይላል። እናንተስ ይህ መልእክት ወደ ጆሮአችሁ ሲገባ ከየትኛው ወገን ለመሆን ወሰናችሁ? መልሱን በኮሜንት ሴክሽን አሳውቁን። ተባረኩ።